ጤና ይስጥልኝ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንወያይበት ርዕስ ከቤታችን ከኩሽናችንና ከጤናችን ጋር በቀጥታ የሚገናኝ እጅግ ወሳኝ ጉዳይ ነው። ሁላችንም እንደምናውቀው ቁርስ የቀኑ መጀመሪያና የጤናችን መሰረት ነው። ነገር ግን አንድ እውነት እንነጋገር። ስንቶቻችንን ቁርስ በልተን ሆዳችን ሳይነፋ ሳይቃጠል ወይም ሳይከብደን ቀኑን የምንጀምረው? ቁርስ የቀን ወሳኝ ምግብ ነው ተብሎ የሚነገረው ምክር ትክክል ቢሆንም የምንመገባቸው ምግቦች አይነት ግን ጤናችን እየጎዱት ይሆን? ዛሬ በአባቶቻችን ጥንታዊ የቁርስ ልማዶችና በዘመናዊ የምግብ መፍጫ ስርዓት ሳይንስ መካከል ያለውን ትስስር እንመረምራለን። በባህላችን ውስጥ ያሉትን ጠቃሚ ነገሮች እየጠበቅን ሳናውቅ የምንፈጽማቸው ስህተቶች ደግሞ በሳይንስ መነጽር እናያለን። ይህ ቪዲዮ በእያንዳንዱ ደቂቃ ለጤና የሚሰጠው ዋጋ ትልቅ ነው። በቪዲዮ እስከ መጨረሻው ከተካተሉን በየቀኑ የሚሰሙትን የሆድ ህመምና ምቾት ማጣት እንዴት በቀላሉ ማስተካከል እንደሚችሉ ግልጽ መረጃን ያገኛሉ። ሳይንቲስቶች አሁን ላይ አንጀታችን ሁለተኛው አእምሯችን ዘሰከንድ ብሬን ብሎ ይጠሩታል። ምክንያቱም በአንጀታችን ውስጥ ያሉ በሚሊዮኖች የሚቆጠሩ ነርቮች ከጭንቅላታችን ጋር በቀጥታ ይገናኛሉ። በጠዋት ሆዳችን ላይ የምናሳፍረው ምግብ ቀኑ ሙሉ በስሜታችን ተጽዕኖ አለው። በዚህ ቪዲዮ ውስጥ 5 ዋና ዋና የኢትዮጵያ የቁርስ ልማዶችን እንተነትናለን። እነዚህ ልማዶች ምስጢራዊ ገዳዮች ሊባሉ ይችላሉ፣ ምክንያቱም ጉዳታቸው ዛሬውን አይታይም፣ ነገር ግን በሂደት ወደ ስር የሰደደ የጨጓራ ህመም፣ የአንጀት መቆጣትና ሌሎች ህመሞች መንገድ ይከፍታሉ። አባቶቻችንና እናቶቻችን በጤና የኖሩት ምን በልተው ነው? እኛስ በዘመናዊ አኗኗር ውስጥ ምን ቀየርን? ቅመማ ቅመሞችን፣ የምግብ ሰዓቶችን እና የምንጠቀማቸው ዱቄቶችን በአንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎች ወይም ገት ማይክሮባይም እንዴት ያውቁታል? ወደ ዝርዝር ነጥቦች ከመግባታችን በፊት ይህ መረጃ ለብዙዎች እንዲዳረስ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለጤናው ትኩረት የሚሰጡ ከሆነ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የእናንተ ድጋፍ ጥራት ያላቸው መረጃዎች እንድናቀርብ ብርታት ይሆናል። የምግብ መፈጨት ስርዓታችን ልክ እንደ ፋብሪካ ነው። በጠዋት ፋብሪካው ስራ ሲጀምር የሚሰጠው ጥሬ ዕቃ ጥራት ያለው መሆን አለበት። ጥራት የሌለው ጥሬ ዕቃ ከሰጠነው ፋብሪካው ይቆማል ወይም ይበላሻል። የእኛ ሞድ ልክ እንደዛው ነው። ብዙዎቻችን ጨጓራ አለብኝ እንላለን፣ ነገር ግን ጨጓራ ህመም ሳይሆን የሰውነታችን ክፍል ነው። ህመም የሚመጣው እኛ በምናደርገው ሰዓት አጠቃቀም ነው። ዛሬ ይህን አጠቃቀም የምናስተካክልበትን መንገድ ደረጃ በደረጃ እናያለን። በቪዲዮ መካከል ስለ አንጀት ጤና የሚረዱ ድንቅ ምግቦችን ጠቁማቸዋለሁ። ስለዚህ አንድ ቦታ ሳይዘሉ ይከታተሉኝ። አሁን በቀጥታ ወደ መጀመሪያውና እጅግ አነጋገር ነጥብ እንለፍ። እሱም ቅመም ነው። ኢትዮጵያዊ ሆኖ ቅመም የማይወድ ያለ አይመስለኝም። ቅመም ለምግባችን ጣዕም፣ መዓዛና ውበት ይሰጣል። ነገር ግን የቅመም አጠቃቀማችን ከጤና አንጻር ሲታይ ትልቅ ጥያቄ ምልክት ያስነሳበታል። በተለይ በጠዋት ባዶ ሆድ ላይ የሚወሰድ ቅመም በአንጀታችን ላይ የሚያደርሰው ተጽዕኖ ከፍተኛ ነው። ይህ ጉዳይ ለምን ምስጢራዊ ጉዳት እንደሚባል በዝርዝር እናያለን። ከመጠን ያለፈ በርበሬ፣ ሚጥሚጣና ሌሎች ኃይለኛ ቅመሞች የሆድ ግድግዳን እንዴት እንደሚያቆስሉ ሳታውቁ ትገረማላችሁ። በመቀጠል ደግሞ ስለ ነጭ ዱቄት እናወራለን። በከተማችን ውስጥ የቁርስ ባህላችን የወረደው ነጭ ዳቦና ፓስታ ለአንጀታችን የሰላም ስምምነት ሳይሆን ጦርነት ነው የሚሰብከው። የምግብ ሰዓት መዛባትም እናያለን። ብዙዎቻችን ቁርስ እንደፈለግን እንመላለሳለን። ሳይንሱ ግን ቁርስ የሚበላበት ትክክለኛ ወርቃማ ሰዓት እንዳለ ይነግረናል። አራተኛው ነጥባችን ደግሞ የኢትዮጵያውያን ተወዳጅ መጠጥ ቡና ነው። ቡና በራሱ መድኃኒት ቢሆንም አጠጣጣችን ግን ወደ መርዝነት ሊቀይረው ይችላል። ለመጨረሻም የፕሮቲን እጥረት እናያለን። ቁርሳችን ለምን ከካርቦሃይድሬት ብቻ ተሞላ? ይህ ለጤናችን ምን ትርጉም አለው? ይህ ቪዲዮ ለእናንተ ብቻ ሳይሆን ለሌሎቻችሁም ትልቅ ትምህርት ነው። ገና በልጅነት የሚበላሽ የምግብ መፍጫ ስርዓት ለረጅም ጊዜ ህመም ምክንያት ይሆናል። ዝግጁ ከሆናችሁ ወደ መጀመሪያው ነጥብ ዝርዝር እንለፍ። አንደኛ፣ ከመጠን ያለፈ ቅመም ዘ ስፓይስ ፋክተር። ኢትዮጵያዊ የቁርስ ጠረጴዛ ላይ ያለ ቃተኛ፣ ያለ ፍርፍር ወይም ያለ ጭቆ አይታሰብም። እነዚህ ምግቦች ደግሞ በሚጥሚጣና በበርበሬ የተሞሉ ናቸው። በቅመም ውስጥ ካፕሳሲን የሚባል ንጥረ ነገር አለ። ይህ ንጥረ ነገር በደም ዝውውር ላይ ጠቃሚ ቢሆንም ባዶ ሆድ ላይ ሲያርፍ ግን የሆድ ግድግዳን ጋስትሪክ ላይኒንግ ያበሳጫል። የሆድ ግድግዳዎች ራሱን ከአሲድ ለመከላከል የሚጠቀምበት ቀጭን ንብርብር አለው። ቅመም ሲበዛ ይህ ንብርብር ይረሳሳል። አሲዱን በቀጥታ ግድግዳውን ማጥቃት ይጀምራል። ይህ ነው ጋስትራይተስ ወይም የሆድ ማቃጠል የምንለው። አንድ ቁስል ላይ ጨው ወይም ቅመም ብንጨምርበት ምን እንደሚሰማ እናውቃለን። በየቀኑ በጠዋት ቅመም ስንበላ በሆዳችን ውስጥ ያለው ቁስል እንዲያገረሽ ያደረግነው ነው። ብዙ ጊዜ በጠዋት ቅመም ከበላን በኋላ ቀኑ ሙሉ ውሃ መጥማት፣ የልብ አካባቢ ቃጠሎና የሆድ መነፋት ይሰማናል። ይህ የሰውነታችን አቁም የሚል ማስጠንቀቂያ ነው። ጥናቶች እንደሚያሳዩት ስር የሰደደ የሆድ ቃጠሎ ካልታከመ ወደ ሆድ ቁስለት፣ ዩልሰር እና አልፎ አልፎ ከዛም ተርፎ ወደ ክፉ ህመም ሊያመራ ይችላል። ባህላችንን አንተውም፣ ነገር ግን ጤናማ ለማድረግ ማስተካከያ ያስፈልገናል። ለምሳሌ አባቶቻችን በቅመም የተሰራ ምግብ ሲበሉ አይብ ወይም እርጎ ለምን ያበዙ ነበር? ምክንያቱም አይብና እርጎ በውስጣቸው ያሉት ፕሮቲኖች እና ቅባቶች የሆድ ግድግዳን ይሸፍናሉ። ይህም የቅመሙን ኃይል ይቀንሰዋል። ዘመናዊ ሳይንስም ይህን ያረጋግጣል። እርጎ ፕሮባዮቲክስ ጠቃሚ ባክቴሪያዎች ስላለው በአንጀት ውስጥ ያለውን ቃጠሎ የማቅዘዣ ብቃት አለው። ሌላው ችግር ሚጥሚጣ ነው። ሚጥሚጣ ከበርበሬ የበለጠ ኃይለኛና የሚቆጠቁጥ ነው። በተለይ በጠዋት ቃተኛ ላይ የሚደረግ ሚጥሚጣ ብዛት ለጨጓራችን ትልቅ ፈተና ነው። መፍትሄ ቁጥር 1 ቅመሙን በመጠን መጠቀም። ጣዕሙን ለማግኘት የግድ ማቃጠል የለበትም። የቅመሙን መጠን በግማሽ መቀነስ ጣዕሙን በሌሎች ቅጠላቅጠሎች ማጣፈጥ ይቻላል። መፍትሄ ቁጥር 2 ቁርስ ከመብላቱ በፊት 1 ብርጭቆ ለብ ያለ ውሃ ይጠጡ። ይህ ውሃ የሆዱን አሲድ በመመጣጠን ለምግብ ዝግጁት ያደርገዋል።
መፍትሄ ቁጥር 3 ሁልጊዜ ቅመም ያለበት ቁርስ ሲበሉ ጎን ለጎን እርጎ ወይም አይብ አይርሱ። ይህ ለሆዱ እንደ ጋሻ ሆኖ ያገለግላል። ልጆች ላይም ጥንቃቄ ያስፈልጋል። ገና በጠዋት የሚያቃጥል ምግብ የለመደ ልጅ የምግብ መፍጫ ስርዓቱ ገና ሳይጠነክር ይጎዳል። ቅመም የበዛበት ምግብ ከበሉ በኋላ ቃጠሎ የሚሰማዎት ከሆነ ወዲያውኑ ቀዝቃዛ ወተት መጠጣት አሲዱን ለማርገብ ይረዳል። የአንጀት ጤናችን ለመጠበቅ ስንል የምንወደው ምግብ አዘጋጀት ማሻሻል አለብን። ለጥንት ጊዜ በርበሬ የሚዘጋጀው በብዙ ቅመማ ቅመሞች ተቀላቅሎና በደንብ ተቀቅሎ ነበር። አሁን ግን ጥሬ በርበሬ በዘይት ብቻ ለውሱ መብላት እየተለመደ መጥቷል። ይህ ደግሞ አደገኛ ነው። በርበሬ በደንብ ሲበስል ወይም ሲቀቀል የቃጠሎ ኃይሉ ይቀንሳል፣ ጣዕሙ ግን ይጨምራል። ይህን ዘዴ በቁርስ አዘጋጃችን ላይ መጠቀም ይኖርብናል። ስለ ቅመም ያለን ግንዛቤ ከተቀየረ ግማሹን ጤና ችግር ፈታን ማለት ነው። አሁን ደግሞ ከቅመም በበለጠ በዝግታ የሚጎዳንን ነጭ ዱቄት እንመልከት። ነጭ ዱቄትና የፋይበር እጥረት ዛሬ በከተማችን የቁርስ ባህል ውስጥ ነጭ ዳቦ፣ ፓስታና መኮረኒ ዋና ቦታ ይዘዋል። ነጭ ዱቄት ማለት ከስንዴው ላይ ፋይበሩና ጠቃሚ ውጭ ክፍሉ ተወግዶ የተፈጨ ዱቄት ማለት ነው። ይህ ዱቄት ለስላሳና ጣፋጭ ቢሆንም ለአንጀት ግን ጠላት ነው። ሳይንሱ እንደሚነግረን ፋይበር ለአንጀታችን እንደ መጥረጊያ ያገለግላል። ፋይበር ከሌለ ምግቡ በአንጀታችን ውስጥ ይለጠፋል፣ ዝልግልግ ይሆናል። ይህም የሆድ ድርቀትን ይፈጥራል። የሆድ ድርቀት ደግሞ የቆሻሻ መከማቸትና በሰውነታችን ውስጥ መርዛማ ነገሮች እንዲመረቱ ምክንያት ይሆናል። በየቀኑ ነጭ ዳቦ መመገብ አንጀታችንን ትራፊክ መጨናነቅ ውስጥ እንደማስገባት ነው። ሌላው ችግር ግላይሴሚክ ኢንዴክስ ነው። ነጭ ዱቄት በፍጥነት ወደ ስኳር ይቀየራል። ይህ ደግሞ በጠዋት የደም ስኳራችንን ከፍ ያደርገዋል። የደም ስኳር በፍጥነት ከፍ ሲል ኢንሱሊን በብዛት ያመነጫል። ከዛም ከአንድ ሰዓት በኋላ ስኳሩ በድንገት ይወርዳል። በዚህ ጊዜ ከፍተኛ ድካምና ረሃብ ይሰማናል። በአንጀታችን ውስጥ ገት ማይክሮባይ የሚባሉ በቢሊዮን የሚቆጠሩ ጠቃሚ ባክቴሪያዎች አሉ። እነዚህ ባክቴሪያዎች የሚመገቡት ፋይበርን ነው። ነጭ ዱቄት ስንበላ እነዚህን ባክቴሪያዎች እናራባቸዋለን። ጠቃሚ ባክቴሪያዎች ሲዳከሙ መጥፎ ባክቴሪያዎች ይበዛሉ። ይህ ደግሞ ለሆድ መነፋት፣ ለጋዝና ለሰውነት በሽታ መከላከል አቅም መዳከም ምክንያት ይሆናል። አባቶቻችን ይጠቀሙ የነበረው ሙሉ እህል ነበር። ገብስ፣ በቆሎ፣ ጥቁር ጤፍና ስንዴ ሳይነፋ ይፈጩ ነበር። በፋይበር የበለጸጉ ምግቦች ይመገቡ ነበር። እንደ ቂጣ፣ ገንፎ፣ አጥሚትና እንጀራ ያሉ ምግቦች ለአንጀት እጅግ ጠቃሚ ናቸው። እንጀራ ደግሞ በራሱ ፈርመንትድ የቦካ ስለሆነ ፕሮባዮቲክስ አለው። ነጭ ዳቦ ከመግዛት ይልቅ የቤቱን ሙሉ ስንዴ ዳቦ ወይም ቂጣ ለምን አንመርጥም? ልዩነቱ በጤናችን ላይ ትልቅ ነው። ቁርስ ላይ አትክልቶችን መጨመር ፋይበርን ለመጨመር ሌላው መንገድ ነው። ለምሳሌ በእንቁላል ፍርፍር ውስጥ ቲማቲም፣ ሽንኩርትና ቃሪያ ማብዛት። ፋይበር የበዛበት ምግብ ስንመገብ ቶሎ አንራበም፣ ቀኑ ሙሉ ጉልበት ይኖራል። ይህ ደግሞ ለሰውነት ክብደት ቁጥጥሩ ይረዳናል። ጥናቶች እንደሚያሳዩት በፋይበር የበለጸገ ምግብ የሚመገቡ ሰዎች ለአንጀት ካንሰር የመጋለጥ እድላቸው እጅግ አነስተኛ ነው። ስለዚህ ነገ ጠዋት ሱቅ ሄደው ነጭ ዳቦ ከመግዛት በፊት ይህ ዳቦ ለአንጀት ምን ይሰጠዋል ብለው ራሱን ይጠይቁ። የአንጀት ጤና ከተስተካከለ ቆዳችን ያበራል፣ እንቅልፋችንም ይስተካከላል፣ ጭንቀታችንም ይቀንሳል። ሌላኛው እንደዚሁም አደገኛ የሆነው ነገር ደግሞ የተሳሳተ የምግብ ሰዓት ወይም ደግሞ ኢምፕሮፐር ታይሚንግ ነው። ብዙዎቻችን ቁርስ እንደፈለገን እንመገባለን። አንዳንዴ በጠዋት፣ አንዳንዴ በረፋር፣ አንዳንዴ ደግሞ እንተዋዋለን። ሰውነታችን የራሱ የሆነ የውስጥ ሰዓት ወይም ክሪካዲያን ራይቲም አለው። ከጠዋት 1 ሰዓት እስከ 3 ሰዓት ያለው ጊዜ የምግብ መፍጫ ስርዓታችን በከፍተኛ ሁኔታ የሚነቃበት ጊዜ ነው። በዚህ ሰዓት ቁርስ ካልተመገብን ሰውነታችን መራቡን ሲያውቅ ኮርቲሶል የሚባሉን የጭንቀት ሆርሞን ያመነጫል። ይህ ሆርሞን ደግሞ በሆድ አካባቢ ስብ እንዲከማች ያደርጋል። ቁርስን በጣም አርፍዶ መብላት ደግሞ ሌላ ችግር ነው አለው። ኢንዛይሞች ተመርተው ሰራተው ስለሚቆዩ በኋላ የሚመጣውን ምግብ በአግባቡ መፍጨት አይችሉም። ይህ ነው የሆድ መነፋት ወይም ብሎቲንግ የሚያመጣው። ትክክለኛ መንገድ ከእንቅልፍ እንደተነሱ በ1 ወይም ከ2 ሰዓት በኋላ ቁርስን መመገብ ነው። ይህ የሰውነት ሜታቦሊዝም ይቀሰቀሳል። በየቀኑ በተመሳሳይ ሰዓት መመገብ አንጀታችሁ ራሱ እንዲያዘጋጅ ይረዳዋል። ሰዓት ማክበር ለጤና ትልቅ ዲሲፕሊን ነው። 4ኛው ነጥብ በባዶ ሆድ ቡና መጠጣት ሲሆን ኮፊ ሀቢታችን የኢትዮጵያ ስጦታ ነው። ነገር ግን ቡናን ባዶ ሆድ መጠጣት ለጨጓራችን ትልቅ ፈተና ነው። ቡና በተፈጥሮ አሲድ አለው። በጠዋት ሆዳችን ገና ምግብ ሳያገኝ ቡና ሲወርድበት ጨጓራችን የበለጠ አሲድ እንዲያመነጭ ያነሳሰዋል። ይህ ከመጠን ያለፈ አሲድ የሆድ ግድግዳን ያቆስላል። ብዙ ሰዎች ከቡና በኋላ የልብ ቃጠሎ ወይም ሀርትበርን የሚሰማቸው ለዚህ ነው። ቡና ደግሞ የምግብ ፍላጎትን ሊያጠፋ ይችላል። በዚህ ምክንያት ቁርስ መመገብ ያቅተናል። ይህ ደግሞ ሰውነታችን ለድካም ይዳርገዋል። እንዴት እንጠጣ? ትክክለኛ መንገድ ቡና ከመጠጣት በፊት ጥቂት ምግብ መቅመስ ወይም 1 ብርጭቆ ውሃ መጠጣት ነው። ቡና ከቁርስ ጋር ወይም ከቁርስ በኋላ መጠጣት ለአንጀት ጤና እጅግ የተሻለ ምርጫ ነው። እንዲሁም በቡና ውስጥ የሚጨምር የስኳር መጠን ጥንቃቄ ያስፈልገዋል። ስኳር በአንጀት ውስጥ ያሉ መጥፎ ባክቴሪያዎችን ይመግባል። የቡና ቁርስ እንደ ቆሎ፣ ዳቦ መኖር የቡና አሲድ ለማመጣጠን ይረዳናል። አባቶቻችን ቡና ሲጠጡ የግድ ቁርስ የሚያቀርቡት ለዚህ ነበር። ቡና ከምሽቱ 10 ሰዓት በኋላ አለመጠጣትም ይመከራል። ምክንያቱም የእንቅልፍ ጥራትን ለመቀነስ የአንጀት ጤናን ይጎዳል። አሁን ደግሞ ወደ መጨረሻና በጣም አስፈላጊው ነጥብ እንለፍ። ፕሮቲን። የፕሮቲን እጥረት ወይም ሎ ፕሮቲን ስታርት። አብዛኛው የኢትዮጵያ ቁርስ በካርቦሃይድሬት ዳቦ፣ ፍርፍር፣ ቂጣ ላይ የተመሰረተ ነው። ፕሮቲን ለሰውነታችን ህዋሳት ግንባታና ጥገና ወሳኝ ነው። በተለይ አንጀት ግድግዳዎችን ራሱ እንዲያድስ ፕሮቲን ያስፈልጋል። በጠዋት ፕሮቲን መመገብ ረጅም ሰዓት በረሃብ እንዳንቆይ ይረዳናል። ይህም በየማሉ የምንበላቸውን ጣፋጭ ምግቦች እንድንተው ያደርገናል። እንደ እንቁላል፣ ባቄላ፣ ፉል፣ አተር፣ ሽምብራ ወይም እርጎ በቁርሳችን ውስጥ ቢካተቱ ለውጡን ወዲያውኑ እናያለን።
ፕሮቲን የበዛበት ቁርስ የአእምሮ ንቃት እንዲኖረን እና በስራችን ላይ እንድናተኩር ይረዳናል። እስካሁን ያየናቸው 5 ነጥቦች በአጭሩ እንከልሳቸው። ጤናማ አንጀት እንዲኖረን ቅመምን እንቀንስ፣ ሙሉ እህል እንብላ፣ ከሰዓቱ እንመገብ፣ ቡናን ባዶን አንጠጣ እና ፕሮቲንን እንጨምር። እነዚህን 5 ለውጦች ለ21 ቀናት ብቻ ይሞክሯቸው። ሰውነቱ ሲቀሉት፣ ሆዶ ሰላም ሲሆንና ኃይሉ ሲጨምር ይረዳሉ። ጤና ማለት ህመም አለመኖር ብቻ ሳይሆን በሙሉ ኃይል መኖር ነው። ለዚህ ደግሞ ቁርስ ቁልፍ ሚና አለው። ይህ ቪዲዮ ጠቃሚ ነው ካገኛችሁት ለወዳጅ ዘመዶ ሼር ማድረግ፣ የጤና ባለሙያ ይሁኑ። የእናንተ አስተያየት ለእኛ ትልቅ ዋጋ አለው። ጥያቄ ካላችሁ ወይም የሞከራችሁ የተለየ ዘዴ ካለ ኮሜንት ላይ ጻፉልን። ጤናችን በእጃችን ነው። የምንመርጠው ምግብ ህይወታችን ይወስነዋል። ጤና ይቆዩን። አመሰግናለሁ።